እና ይሄ የሚያሳየው ምንድነው እግዚአብሔርን እንደካዱትና በራሳቸው ጉልበትና ብርታት ንቃትና ትጋት ራሳቸውን ለማዳን የሚሞክሩ ሰዎች ናቸው አንዱ የእግዚአብሔር ሰዎች አለመሆናቸው በዚህ ይለያል ሁለተኛ የእግዚአብሔር ሰዎች አለመሆናቸው የሚለየው ቀዳዳ ጫማ አድርጋ የምትሄድ ሴትን ያስጮሁ እነሱ ደግሞ በቪኤት መኪና ነው የሚበሩት በልባቸው ላይ አሁንም የሚቀበሉት ነገር አለ አንዱ አብዛኛው ሰው አይነ ጥላ አለብኝ ብሎ ያስባል ሁለተኛው አብዛኛው ሰው መድኃኒት ተደርጎብኛል እንዲተወሎብኛል ብሎ ያምናል አንደኛ እነዚህ ነገሮች ምንድናቸው አይነ ጥላ ምን ማለት ሁለተኛ በሁሉስ ላይ እንደው ይዋልበታል ወይ ሆኖም ከሆነ መፍትሄው ምንድነው ማስተማር የሚችል መምከር የሚችል ማገልገል የሚችል ከዘረኝነት የጸዳ አስተሳሰቡ ሰውነት የሆነ እንደ ሰው የሚያስብ ማለት ነው እኔ የዚህ ሰፈር ሰው ነኝ እኔ የዛ ሰፈር ሰው ነኝ የማይል በሰውነቱ ብቻ ሰውን ሊያከብር የሚችል ሰው ተመርጦ በያጥቢያ ቤተክርስቲያኑ ምን መሆን አለበት በአመራር ደረጃ መቀመጥ በገዳማት ጭምር እነዚህን ሰዎች ማን ይከታተል ማን መፍትሄ ይስጥ ዳኝነቱ በመመልኩ ይሆን በነዛ ሰዎች መቸገር ነው በነዛ ሰዎች መከራ ማየት ነው እነዚህ ሰዎች የተሻለ መኪና የገዙት የተሻለ ቤት የገዙት የተሻለ ኑሮ አንድ ጊዜ አሜሪካ አንድ ጊዜ ካናዳ አንድ ጊዜ እንግሊዝ ሌላ ጊዜ እንደ ጦጣ ጢብ ይያሉ የሚኖሩት በዛ ምክንያት ነው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አድማጭ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተዘጋጅቶ የቀረበላችሁ ዕቅበተ እምነት የተሰኘው መራግብራችን ነው በዛሬው ዕቅበተ እምነት መራግብራችን ከእንግዳችን መጋቢ ምስጢር መፍቀሬ ሰበሰጠ ጋር በአዲስ አበባ ሀገረ ስብከት ቤቴል ደብረ ኢዮር ቅዱስ ሚካኤል ቤተክርስቲያን ሰባኪ ወንጌል ከሆኑት ጋር ስለ አጥማቃያን የዘመኑ አንዳንድ ከቀኖናና ትውፊት ወጥ ያሉ ጉዳዮችን እንነጋገራለን ቆይታችሁ ከኛ ጋር እንዲሁም በታላቅ አክብሮት ጋበዝናችሁ የሐዋርያው ቅዱስ ጴጥሮስ መልእክት ሁለተኛይቱ ምዕራፍ 2 ከቁጥር 1 እስከ 3 ነገር ግን ሐሰተኞች ነቢያት ደግሞ በሕዝቡ መካከል ነበሩ እንዲሁም በመካከላቸው ደግሞ ሐሰተኞች አስተማሪዎች ይሆናሉ እነርሱም የዋጃቸውን ጌታ እንኳ ክደው የሚፈጥን ጥፋት በራሳቸው ላይ እየሳቡ የሚያጠፋ ኑፋቄን አሹልከው ያገባሉ ብዙዎችም በመዳራታቸው ይከተሏቸዋል በእነርሱም ጠንቅ የእውነት መንገድ ይሰደባል ገንዘብንም በመመኘት በተፈጠረ ነገር ይረቡባቸዋል ፍርዳቸውም ከጥንት ጀምሮ አይዘገይም ጥፋታቸውም አያንቀላፋ ይህ መርሃ ግብር ከእርሶም ጋር ከሌሎች አገልጋይ ካህናትና መምህራን ጋር ሚዲያው እንደተጀመረ አካባቢ ከ2009 ጀምረን ብዙ መርሃ ግብራት ሰርተናል አሁን ላይም ግን የሚገርመው ነገር የመርሃ ግብር እየተላለፈ አጥማቂዎችም አስተማሪዎችም አሉ ተጠማቂዎችም ተማሪዎችም አሁንም አሉ የተወሰኑት አካላት ግን ነገሩን እየለዩ ወደ ቅድስት ቤተክርስቲያን ትክክለኛ አስተምህሮና ዶግማ ቀኖና ስርዓት ትውፊት የተመለሱ አሉ መምህራን በሀገራችን ላይ እየተደረጉ ያሉ የፈውስ አካሄዶች ምን አይነት ናቸው ሲሉ አይነታቸውን ሲነገሩ እኔ በማቀው ነገር የሐሰት ፈውስ ነው እንጂ የእውነት ፈውስ እየተካሄደ ነው ብዬ ብዙ መረጃ የለኝም የሐሰት ፈውስ የሚባለው በአጥማቂዎቹ ደረጃ ነው በቤተክርስቲያናችን ውስጥ ባሉ ጸበሎቻችን ፈውስ አይደረግም እያልኩ አይደለም ይደረጋል በቤተክርስቲያኒቷ ውስጥ ያሉ ጸበሎች አሉ ጸበሎቹ ምናልባት አንዳንዶቹ ጠባቂ ያላቸው ሌሎቹ ደግሞ ጠባቂ የሌላቸው የጸበል ቦታዎች አሉ እነዛ የጸበል ቦታዎች ፈውስ አይካሄድባቸውም ማለት አልችልም ፈውስ ይካሄድባቸዋል በአንድም በሌላም ነገር ግን ይሄ አሁን ምናልባት ዝነኞችና እንደዚሁም ደግሞ ስመጥር የሆኑ ሰዎች ሰብስበው የሚያጠምቁባቸው ቦታዎች ላይ ፈውስ አለ ብዬ መናገርም አልፈልግም አይቼም ሰምቼም አላውቅም
የማላቀውን ነገር መናገር አልፈልግም። ነገር ግን በእነዚህ ዝነኞችን አጥማቂዎች አካባቢ የተፈወሱ ሰዎች ሳይሆኑ የሚያወሩት ተፈውሰዋል አሉ የሚሉ ሰዎች ናቸው የሚያወሩት። እንዴ ተፈውሰዋል እኮ እየተባለ ነው። ቪዲዮ አይተናል፣ የተጻፈ ጽሑፍ አይተናል፣ እንደዚህ ሰዎች ሲጮሁ አይተናል፣ እንደ ሰዎች ሲዘሉ አይተናል፣ በሰዎች ላይ ያደሩ አጋንንት ምስክርነት ሲሰጡ አይተናል እንዴ እያሉ ይሄን የሚሉ ሰዎች ነው እንጂ እኔ ድኛለሁ የሚል ሰው እስካሁን አላገኘሁም። ለማግኘት ሞክሬ ነበር አላገኘሁም። እና ስለዚህ በእነዚህ በግርግር ፈጣሪዎች ዙሪያ ፈውስ አለ ብዬ መመስከር አልችልም። ፈውስ ራሱን የቻለ ቀኖና አለው፣ ሕግ ስርዓት አለው። አሁን ላይ እንፈውሳለን የሚሉ ሰዎች እያደረጉት ያሉት ድርጊት፣ እየተጠቀሟቸው ያሉት ነገሮች ምን ይመስላሉ? ለምሳሌ እምነት ሰጠን ብለው ምግብ የሚሰጡ አሉ በቤተ ክርስቲያን ውስጥ። ምን ይመስላሉ? ይህ እንግዲህ አሁን ምናልባት ንግድ ነው ማለት ነው የምችለው። ንግድ ምንድን ነው? ከምን የመነጨ ነው? ንግዱ ለምንድን ነው በቤተ ክርስቲያን ውስጥ የሚካሄደው? ወይም ደግሞ ያንን ነገር ለምንድን ነው የተስፋፋው ከተባለ ቅባ ቅዱስ በታዘዘለት ሰው ከሆነ ኃጢአት ሊሆን አይችልም። በታዘዘለት ሰው ማለት የክህነት ማዕረግ ባለው ሰው፣ የቅስና ማዕረግ ባለው ሰው ሊሆን ይችላል። የቁምስና ማዕረግ ባለው ሰው ሊሆን ይችላል። ቀንዲሉም ይሁን በካህናት ከሆነ መጽሐፍ ቅዱስ ይፈቅዳል። በካህናት ከሆነ ከነዚህ ሲወጣ ነው ችግሩ። በያዕቆብ 5:14 ላይ ተጽፎ የምናገኘው ሰዎች ሲታመሙ ካህናትን እንዲጠሩና ካህናት ደግሞ በዚህ በዘይት ላይ ጸልየው እንዲቀቧቸው ያዛል። ይሄ ችግር የለውም። አሁን ችግር የተፈጠረው ምንድን ነው? እነዛ ዘይት እንቀባለን የሚሉት ካህናትን የሚሉት ሰዎች ካህናት አይደሉም። የመጀመሪያው ነገር ካህናት አይደሉም፣ ለክህነትም ብቁ አይደሉም። ነገር ግን ሕጋውያን ሆነው ክህነቱ ካላቸው መነኩሴ የሚሆን ቄስ ያንን ነገር ጸሎቱን አድርሰው ቢቀቡ ችግር የለውም። እነሱ ባርከነዋል ብለው ግን ከመርካቶ እንደመጣ ቀጥታ ለሕዝቡ በየቤት ይዘህ ግባና ተቀባይ የሚሉት ነገር ግን አደገኛ ነው። ይሄ በጣም አደገኛ ነው። ይሄ ምክንያቱም ስርዓተ ቤተ ክርስቲያንን የሚያፈርስ ነው። በቤተ ክርስቲያናችን ስርዓት ዲያቆናት የተልእኮ ክህነት አላቸው። የተልእኮ ክህነት ነው ያላቸው፣ የማገልገል ክህነት። ዲያቆናት ቅዱስ የመያዝ ስልጣን የላቸውም፣ ክልክል ነው በቤተ ክርስቲያኒቱ። አሁን የተልእኮ ክህነት እንኳን የሌላቸው ሰዎች ግን ያንን ቅባት ይዘው ወደየቤታቸው እንዲገቡ መደረግ ይሄ አደገኛ ነው። እሱ ብቻ እኮ አይደለም፣ ደግሞ ከኛ ካልሆነ በቀር ከሌሎቹ አትግዙ የሚሉትም ነገር አለ። እሱ አይሸጥም፣ መሸጥም የለበትም። የመንፈስ ቅዱስ ጸጋ ነው ከተባለ አይሸጥም ነው። ግን ያው መርካቶ ገዝተነዋል ከተባለ ግን እነሱም የመሸጥ መብት አላቸው፣ ያኛውም ሰውዬ የመሸጥ መብት አለው። ሁለቱም የመሸጥ መብት አላቸው የሚሸጡት ከሆነ። ከኛ በቀር አትግዙ፣ ከሌላ ቦታ ላይ አትግዙ፣ የኛ ነው የተባረከ የሚሉ ከሆኑ እነዚህ ሰዎች በሌላ አነጋገር ምን እያሉ ነው? የኛን ገቢ ታኮሰምናላችሁ ወይም የኛን ገቢ ታቀጭጫላችሁ። ውጭ ላይ በር ላይ ከቆሙት እዛኛው ሰውዬ እንዳትገዙ እኛ ጋ ነው መግዛት ያለባችሁ የሚሉት እነዚህ ሰዎች ለንግዱ መከላከያ ነው ማለት ነው። ሌላው በሚበሉ በሚጠጡ ነገሮች ያሉት የሚበሉ የሚጠጡ ነገሮች እምነት ሊሆኑ አይችሉም። እምነት ሊሆኑ አይችሉም። ለምን ከተባለ የሚበሉ የሚጠጡ ነገሮች በራሳቸው በምግብነታቸው ነው መሸጥ ያለባቸው። በምግብነታቸው ነው መሸጥ ያለባቸው። ለምሳሌ አሁን በጣም ቤተክርስቲያን እየተፈተነች ያለችው የገሊት ማር፣ የገሌ ማር፣ የገሌ ማር፣ የገሌ ማር፣ የገሌ ቅቤ፣ የገሌ ቅቤ የሚል ነገር ነው። አሁን ለምሳሌ የአርሴማ ማር ነው፣ ይሄኛው የጊዮርጊስ ማር ነው፣ ይሄኛው የማርያም ማር ነው፣ ይሄኛው የአቦ ቅቤ ነው በሚሉ ሰዎች፣ በእነዚህ ጣጠኛ ሰዎች ነው ችግር የተፈጠረው። እና ይሄ በምግብነቱ ነው መሸጥ ያለበት። በቃ ማር ነው። ማር ከሆነ ወደ ቤተ ክርስቲያን ውስጥ ከገባ ስርዓተ ቤተ ክርስቲያን ይከለክላል። ወጥቶ መሸጥ አይችልም። ወደ ቤተ ክርስቲያን የገባ ፍትሐ ነገሥቱ ስለሚከለክል ወጥቶ መሸጥ አይችልም።
እዛው ለካህናቱ ነው መሰጠት ያለበት። በግም ሊገባ ይችላል፣ በሬም ሊገባ ይችላል፣ ፍየልም ሊገባ ይችላል፣ ጊደርም ልትገባ ትችላለች፣ ማርም ሊገባ ይችላል፣ ቅቤም ሊገባ ይችላል። ይሄ አስራት በኩራት ቀዳማያት ከሚባሉት ከነዚህ ሁሉ ሊገቡ ይችላሉ። አስራት ከገንዘብ በኩራት ከእንስሳቱ የመጀመሪያው ነው። ቀዳማያት የሚባለው ከሰብሉ ከዚህ የመጀመሪያው ወደ ቤተ ክርስቲያን ከገባ ይሄ የገባው በሙሉ ለካህናት አባቶች ነው። ለካህናት አባቶች ነው መሆን ያለበት ነው። ይሄ ወጥቶ መሸጥ አይችልም፣ ክልክል ነው። ፍትሐ ነገሥቱ ይከለክላል። ይሄንን አንተ ስለ ጽድቅ ብለህ እስከ ሞት ድረስ ተጣላ ወይም ተከራከር፣ እግዚአብሔር ደግሞ ስለ አንተ ደግሞ ይቆምልሃል ወይም ደግሞ ይከራከርልሃል የሚል ነገር አለና ስለዚህ እውነት የሚናገሩ ሰዎች ተጠልተዋል ነው። አሁን ተጠልተዋል። በመጻሕፍቶቻችን ሰፍረው የምናየው ከቀንዲሉ መብራት ስር ነው እምነት የሚገኘው። በሌላ አነጋገር ደግሞ ከማይጠንት ወርቁ ስር እራሪውን ማይጠንት ነው። ዲያቆናት ለምእመናኑ ያችን ቆንጥረው የሚሰጧቸው የነበረው ወይም ደግሞ ራሱ ታማሚው ምእመን ሄዶ ያችን ተሻሽቶ የሚልን ብዙ ሰዎች ድነዋል። በዛ አያድንም አይደለም። አሁን ብዙ ሰዎች ምናልባት እንዴት የማር እምነት ወስደሽ አትድኝም ትለኛለህ ሊሉ ይችላሉ። ካመኑ እኮ ሊድኑ ይችላሉ፣ ግን አግባብ አይደለም። የማርና የቅቤ እምነት አግባብ አይደለም። ምክንያቱስ ለሁሉ ሰው አይገኝም። ጌታችን ራሱ ሲጠመቅ እኮ የተጠመቀው በውሃ ነው አይደለም። ማር ቸግሮት አይደለም። ዓለማትን የሚመግብ ጌታ ነው። ወይም ደግሞ ወተት ቸግሮት አይደለም። የወይን ጭማቂ ቸግሮት አይደለም። ለሁሉም ሰው ግን በሚገኝ ነገር የተጠመቀው በውሃ ነው። ጥምቀት የሚከናወነው በዚህ ነው ብሎ ነው መመሪያ የሰጠው ማለት ነው። ሌላው ጥምቀት እድፍን ስለሚያጠራ እያለ ይቀጥላል። አሁን ፕሮግራማችን እሱ መርሃ ግብራችን እሱ ስላልሆነ ወደዛ አልገባበትም እንጂ ስለዚህ አሁንም እምነት ቀለል ብሎ ህዝቡ ሊያገኘው በሚችል ነገር ነው እንጂ የቃሪያ እምነት፣ የቅቤ እምነት፣ የማር እምነት፣ የበሶ እምነት እንዲያው አንድ ሰሞን ደግሞ እንደውም የሽልጦ እምነት ሁሉ ተጀምሮ ሽልጦ ተደርድሮ አይተናል። የሆነ ቦታውን አላውቅም እንጂ ሽልጦ ዳቦ ነው ደርድረው ምንድነው ቀምጣሌ ነው ሽልጦ የሚባል እቺ ግድለ ሁሉም በሚግባባው ቋንቋ ዳቦ ያችን አድርገው ተደርድረውት ልክ እንደ ምርት ከምረውት ምንድነው ይሄ ነገር ብዬ ስጠይቅ እምነት ነው። እዚህ አዲስ አበባ ጫፍ ላይ ነው ይሄ ነገር እንደዛ የተሰራውና አሁን ቦታውን መጥቀስ ደግሞ ያው ምናልባት ገንዘብ ሲቀበሉ ይሆን እየሰጡ ይቀበላሉ። ያለ ገንዘብ የሚሰራ ዘንድሮ የለም። ዘንድሮ አይነውት ላይ ጉድፍ አለ ተብለው አይንህ ላይ ጉድፍ አለ ላንሳልህ ብሎ ሰው ቢጠይቅ ስንት ትከፍለኛለህ ነው የሚለው ሰው። ያለ ገንዘብ የሚሰራ ነገር ምን አለ ዘንድሮ? ያለ ገንዘብ የሚሰራ ነገር እኮ የለም። አሁን ገንዘብ እጅ እግር አካል ገዝቶ እየተንቀሳቀሰ ነው ያለው። ህዝቡ ደግሞ ግራ ተጋብቶ ነው ያለው ማለት አሁን ህዝቡ ፈውስ ጠምቶታል። ዘመኑ የበሽታ ዘመን ሆኗል። ዘመኑ የመከራ ዘመን። ስለዚህ ይሄንን ፈውስ ስለጠማው አጭበርባሪ ሁሉ በጮህበት ሁሉ እየሄደ ህዝቡ ግራ እየተጋባ ነው ማለት ነው። እና ይሄንን ያው ጥንቃቄ ማድረግ ያስፈልጋል ማለት ነው። መልካም። ቅድም ከሐዋርያው ቅዱስ ጴጥሮስ መልእክት ላይ ሳነብ የዋጃቸውን ጌታ እንኳ ክደው ይላል። መካድ ሲል በአፍ ይጠራል። ለህጉ ካልተገንዘው መካድ አይደለም እንዴ? ስለዚህ እስኪ አሁን ያሉ አጥማቂያን ነንባዮች ለየት ያለ ነገር በማድረግ ሰዎችን እንስባለን የሚሉ በእግዚአብሔር ያምናሉ ማለት ይቻላል። የመጀመሪያው ነገር በተአምራት ሰውን ለመፈወስ የሚሰለፉ ሰዎች ጤነኞች አይደሉም። በተአምራት ሰውን ለመፈወስ በሐዋርያት ሥራ ምዕራፍ 16 ከቁጥር 16 ጀምረን ስንመለከት ጴጥሮስና ጳውሎስ በነበሩበት ሰዓት በተአምራት ደግሞ ሌሎች ጠንቋዮች ነበሩ። ከኋላቸው የምትከተል አንዲት ሴት ነበረች። ስለዚህ ይህች ሴት የእግዚአብሔር ቅዱሳን ናቸው እያለች ትጮህ ነበር። ሐዋርያው ቅዱስ ጳውሎስ ግን ይሄ ነገር አልተመቸውም። ውዳሴ ከንቱ እየሾመችው እንደሆነ አየ። ከዛ ዘወር ብሎ አንተ ክፉ መንፈስ ውጣ አለውና ከሴትዮይቱ ላይ አስወጣው ማለት ነው። አሁን እያደረገ ምስክርነቱ እኮ እነ ጳውሎስ የእግዚአብሔር ሰዎች ናቸው። ሰይጣን እየመሰከረ ያለው የእግዚአብሔር ሰዎች ናቸው አክብሯቸው ነው እያለ ያለው ሰይጣን ነው ራሱ። የሰይጣን ምስክርነት እውነት እንኳን ቢሆን እውነት አይደለም ነው። እውነት እንኳን ቢሆን ነው። ምክንያቱስ ሰይጣን የሐሰት አባት ነው። ዮሐንስ 8 ላይ ነው አይደለ? ከ45 ጀምረን ስናነብ ሰይጣን የሐሰት አባት ነው።
የሐሰት አባት ስለሆነ እውነት ነገር እንኳን ቢናገር እውነት አይደለም፣ ምስክርነቱን እንደ እውነት አድርጎ መውሰድ አይቻልም። አሁን የሰይጣንን ምስክርነት ሲዲ ሰርቶ አየር ላይ ማዋል ይሄ ምን ይባላል? እነዚህ ሰዎች እግዚአብሔርን ክደውታል? አልካዱትም? ክደውታል እንጂ። ለምን? የሰይጣንን ምስክርነት እስካመኑ ድረስ የእግዚአብሔር ምስክርነት በውስጣቸው ሊኖር አይችልም። የሰይጣንን ምስክርነት አምነዋል። ሰይጣን ለምስክርነት እንኳን በሚሰለፍበት ሰዓት ዝም ብለህ ውጣ ነው እንጂ የሚባለው። እሺ ከዛስ እንዴት ነው እየተባለ ቃለ መጠይቅ ሊደረግለት አይገባም። ለምን ከተባለ ውሸት ነው እንጂ የሚናገረው እውነት ስለማይነገር ዝም በልና ውጣ ነው የሚባለው። ለዛ ነው ሐዋርያው ቅዱስ ጳውሎስ ዝም ብለህ ውጣ፣ ከጌታው ከኢየሱስ ክርስቶስ የተማረውን ዝም ብለህ ውጣ ነው ያለው። ምስክርነቱን አልፈልግም። እየመሰከረ ነው። የእግዚአብሔር ሰዎች ናቸው፣ ቅዱሳን ናቸው፣ ጻድቃን ናቸው እያለች ሴትዮይቱ በሴትዮይቱ ላይ ያደረ መንፈስ እየመሰከረ ነው። አሁን በዚህ ዘመን ከፊት ለፊት ላይ መንፈስ አደረብኝ የምትለው ሴት ወይም የሚባለው ሰው ወይ ፊትህ አቃጠለኝ፣ በቃ ከፊት መቆም አልቻልኩም ሲባል ምን አርጌሽ ምን አደረኩ እየተባለ ጥያቄና መልስ አይሰጥም። ለኔ አይገባኝም ማለትን መለማመድ አለብን። እውነት እንኳን ቢሆን ሰውየው ፈዋሽ እንኳን ቢሆን ጻድቅ እንኳን ቢሆን ቅዱስ እንኳን ቢሆን እንደዛ አይነት ምስክርነት ሲሰጠው አይ እኔ አይገባኝም ነው እንጂ መባል ያለበት። አሁን እኮ በእነ ጳውሎስ ዘመን ቢኖሩ ኖሮ እነዚህ ሰዎች እነ ጳውሎስ ያደረጉትን በዛች ባርጤስ ቤተ መቅደስ ያደረጉት ነገር ለነዚህ ሰዎች ነው አማልክት ከሰማይ ወርደዋል ኑ እንስገድላቸው የተባለው ነገር እውነት ቢሆን ኖሮ እነዚህ ሰዎች እንደዛ አይነት ምስክር ቢሰጣቸው ኖሮ በእርግጠኝነት ነው ማለት እንፈልገው ለሁሉም ሰው በሶሻል ሚዲያ ልከው አዋ አማልክት ነን ማለታቸው አይቀርም ነበር። ምስክርነት ሲሰጠን እኛ ሰዎች በትክክል ሰርተን የሚገባችሁን ሰርታችሁ የታዘዛችሁትን ሰርታችሁ ስትጨርሱ የማንጠቅም ባሪያዎች ነን ብሎ አይደል የተባለው? የማንጠቅም ባሪያዎች ነን እንጂ ራሳችንን ከፍ አድርገን እንደው አንዳንዶቹማ መከላከያ ይሰጣሉ። ምን እያሉ ነው መከላከያ የሚሰጡት? ሰዎች እንዲህ ይሉናል ይበሏቸዋል። እውነት እኮ ነው፣ ውሸት አይደለም እኮ። አሁን እያየናቸው ያለ ነው እንደው በአጋንንት ነው የምትሰሩት እያሉ ይናገራሉ ራሳቸው። ይህን መከላከል ራሳቸው ናቸው ወይ መከላከል ያለባቸው? ሊከላከልላቸው የሚገባው ማን ነው? ተልከናል ካሉ እግዚአብሔር ልኮናል ካሉ ራሳቸው መከላከል ምን አስፈልገ? የእግዚአብሔር ሰዎች ነን ካሉ እግዚአብሔር ይከላከልላቸው የለ? ለምን መረጃ መቁጠር አስፈልገ? እና ይህ የሚያሳየው ምንድነው? እግዚአብሔርን እንደካዱትና በራሳቸው ጉልበትና ብርታት ንቃትና ትጋት ራሳቸውን ለማዳን የሚሞክሩ ሰዎች ናቸው። አንዱ የእግዚአብሔር ሰዎች አለመሆናቸው በዚህ ይለያል። ሁለተኛ የእግዚአብሔር ሰዎች አለመሆናቸው የሚለየው ቀዳዳ ጫማ አድርጋ የምትሄድ ሴትን እያስጮሁ እነሱ ደግሞ በቪኤት መኪና ነው የሚበሩት። ምን ይባላል ይሄ? የእግዚአብሔር ሰዎች ናቸው ወይ እነዚህ ሰዎች? የእግዚአብሔር ሰዎች ቢያንስ ከህዝቡ ጋር ተመሳሳይ ኑሮ መኖር የለባቸውም ወይ? የሚያጠምቋቸው ሰዎች እኮ ቀዳዳ ጫማ የሌለ፣ አንዳንዶቹ ከዛ ከተጠመቁበት ቦታ ወደ ቤታቸው የሚገቡት እኮ በባዶ እግራቸው ነው፣ ጫማቸው ጠፍቶባቸው። ያው የሚጮኸው የሚያብደው ሰው በእርግጫ ብሎ ሌላ ቦታ ላይ አድርሶት ጫማቸውን አጥተው ፈልገው በባዶ እግራቸው ወደ ቤታቸው ሲገቡ በረከት አገኘሁ የሚሉ መንገድ ላይ እንኳን የ300 ብር የ200 ብር ይርገንዶ ጫማ ገዝተው መልበስ የማይችሉ ድሆች ናቸው እዛ አካባቢ ያሉት። ይህንን ለድሆችስ አለመራራት አለማዘን የእግዚአብሔር ሰዎች ያስብላችኋል ወይ? እግዚአብሔርን ጌታቸውን ኢየሱስ ክርስቶስ የዋጃቸውን አምላክ አልካዱም ወይ? ክደዋል እንጂ ክደዋል። ርህራሄ ለህዝቡ ርህራሄ የላቸውም። ትልቅ ነገር ነው ነገሩ። ሌላው ምንድነው? ጤነኞች ሰዎች ወደ እነዚህ ሰዎች ይሄዱና ከዚህ በፊት ያልነበረባቸው የክፉ መንፈስ ማጓራት ይፈጠራል። እነዚህ ሰዎች ይህን የሚያደርጉ ከሆነ ፈዋሾች ናቸው ማለት እንችላለን ወይ? በነገራችን ላይ አብዛኞቹ በሚባል ደረጃ እንደው ጥቂት ካሉ ብዬ ነው ይኖራሉ ብዬ ተስፋ አላደርግም። ግን አብዛኞቹ የሚሰሩት በጥንቁልና መንፈስ ነው። አብዛኞቹ የሚሰሩት ያ የጥንቁልና መንፈስ ከአንዱ ወደ አንዱ ይሄዳል። ያ መንፈሱ ትልቁ መንፈስ ትንሹ መንፈስ ወይም አዛዡ መንፈስ ታዛዡ መንፈስ ወደ እያንዳንዱ ሰው እንዲሰራጭና እንዲገባ ያደርጋል። ስለዚህ እነዛ ሰዎች በማጎራታቸው እነዚህ ሰዎች ርህራሄ ስለሌላቸው ተጠቃሚዎች ናቸው። ምንም እኮ ጥርጥር የለውም፣ ተጠቃሚዎች ናቸው እኮ። በእነዛ ሰዎች ማጉራት ነው
በነዛ ሰዎች መቸገር ነው፣ በነዛ ሰዎች መከራ ማየት ነው። እነዚህ ሰዎች የተሻለ መኪና የገዙት፣ የተሻለ ቤት የገዙት፣ የተሻለ ኑሮ አንድ ጊዜ አሜሪካ፣ አንድ ጊዜ ካናዳ፣ አንድ ጊዜ እንግሊዝ፣ ሌላ ጊዜ እንደ ጦጣ ጢብ ጢብ እያሉ የሚኖሩት በዛ ምክንያት ነው። በዛ ምክንያት ሌላ ሰው ከባህር ዳር አዲስ አበባ መግቢያ አጥቷል። እነሱ አሜሪካ፣ ቻይና ሲዘሉ ነው የሚውሉት። እና ከምን አገኙት? ከነዚህ ድሆች ምስኪኖች ባዋረሷቸው መንፈስ ምክንያት ነው ይሄ የተፈጠረው ማለት ነው። እንግዲህ ያው ይህን እያደረጉ ያሉ ሰዎች ዓላማቸው ያው ገንዘብ መሆኑን ነግረውናል። በቅድስት ቤተክርስቲያን ቀኖና ትውፊት በመጽሐፍ ቅዱስ አስተምሮ መሰረት ደግሞ የምግብ እምነት እንደሌለ ነግረውናል። እነዚህን ሰዎች ማን ይከታተል? ማን መፍትሄ ይስጥ? ዳኝነቱ በምን መልኩ ይሆን? የመጀመሪያው ነገር ለእያንዳንዱ አጥቢያ ተገቢ የሆነ ሰው ማስቀመጥ የሀገረ ስብከት ስራ ነው። የየሀገረ ስብከቱ ስራ ነው። የሁሉም አህጉረ ስብከቶች በእያንዳንዱ አጥቢያ ተገቢ የሆነ ሰው ነው። ብቃት፣ ንቃት፣ ትጋት፣ ቅድስና አስተካክሎ የያዘ ሰው ተመርጦ ማስተማር የሚችል፣ መምከር የሚችል፣ ማገልገል የሚችል፣ ከዘረኝነት የጸዳ አስተሳሰቡ ሰውነት የሆነ እንደ ሰው የሚያስብ ማለት ነው። እኔ የዚህ ሰፈር ሰው ነኝ፣ እኔ የዛ ሰፈር ሰው ነኝ የማይል በሰውነቱ ብቻ ሰውን ሊያከብር የሚችል ሰው ተመርጦ በየአጥቢያ ቤተክርስቲያኑ ምን መሆን አለበት? በአመራር ደረጃ መቀመጥ፣ በገዳማት ጭምር አመራር ሆነው መቀመጥ ያለባቸው እነዚህ ሰዎች ናቸው። እነዚህ ሰዎች ደግሞ ምን መሆን አለባቸው ከተባለ ሰው ምን ይለናል የሚሉ እግዚአብሔርን የሚያከብሩ መሆን አለባቸው የሚሾሙት ሰዎች። ሁለተኛ አሁን በቤተ ክርስቲያን ውስጥ እኔ በጣም የሚገርመኝ ነገር ልማት የሚባል ነገር አለ። ልማት ድንጋይ መከመር ነው ወይ? መሰራት የቤተ ክርስቲያን ልማት የሚባለው የሰው አእምሮ ላይ እንጂ ድንጋይ ላይ አይደለም። ሰዎቹ ካለሙ ሰዎቹ ሃይማኖታቸውን ከቀየሩ ሌላ ማኝ ሊወስዱ ይችላል። እና ይሄንን የህዝብ ልማት የሚሰሩ ሰዎችን በየአጥቢያው ማስቀመጥ፣ እነዛ በየአጥቢያው የተቀመጡት ሰዎች ደግሞ እያንዳንዷን በአጥቢያው ስር የምትንቀሳቀስ ነገር መቆጣጠር፣ አይናቸውን በቀጥታ ሰንበት ትምህርት ቤቱ ላይ መጣል አለባቸው። የቢሮ ሰራተኞቹ ላይ አይናቸውን መጣል አለባቸው። የህዝቡ እንቅስቃሴ ላይ አይናቸውን መጣል አለባቸው። የአካባቢው ወጣትና የአካባቢው ምዕመናን እንዴት እንደሚንቀሳቀሱ አይናቸውን መጣል አለባቸው። ለምን? ንቁ ሰዎች ናቸው ተመርጠው የሄዱት የተቀመጡት እዛ ቦታ። አሁን እነዚህ ሰዎች የተማሩ ከሆኑ ትኩረታቸው ከእግዚአብሔር ጋር እንጂ ከገንዘብ ጋር አይሆንም። የተማረ ሰው ትኩረቱ ከእግዚአብሔር ጋር ነው። ምክንያቱም ምድራዊውን ህይወት ሳይሆን ሰማያዊውን ህይወት ነው የሚያየው፣ የበለጠውን ህይወት ነው የሚያየው። ገንዘብን መውደድ እኮ የክፋት ሁሉ ስር ነው ተብሎ ነው የተጻፈው አይደል? የክፋት ሁሉ ምንጭ ነው ተብሎ በዚህ በአንደኛ ጢሞቴዎስ 6:10 ላይ ተቀምጧል። ገንዘብን መውደድ የክፋት ሁሉ ምንጭ ነው። ይሄንን ገንዘብ ፍቅር ያደረባቸው ሰዎች በጽኑ ውግታት ተወግተው ከሃይማኖታቸው ወጡ ይላል። ስለዚህ ገንዘብን መውደድ ከሃይማኖት ሊያስወጣ ይችላል። የመጀመሪያው ነገር እግዚአብሔርን መውደድ። እግዚአብሔርን ስንወድ ደግሞ የመጀመሪያው ስለሆነ ገንዘብ ተጨማሪ ነው። በዚህ በማቴዎስ 6:34 ላይ የተቀመጠው አስቀድማችሁ የእግዚአብሔርን መንግስት ፈልጉ ነው አይደለም? ከዛ ቀጥሎ ደግሞ ሌላው ይጨመርላችኋል። የእግዚአብሔርን መንግስት መፈለግ መደበኛው ነው። የእግዚአብሔርን መንግስት ለህዝቡ ማስተላለፍ መደበኛው ነው ይሄ። ከዛስ እግዚአብሔርን ከያዝን ለኛ የሚያስፈልገውን ነገር በሙሉ እግዚአብሔር ያደርጋል። እስራኤልን ከግብጽ ሲያወጣቸው እግዚአብሔር ከግብጽ 40 ዓመት የሚመግብ ምግብ አልነበራቸውም ግብጻውያን። 40 ዓመት የሚመግብ እግዚአብሔርን ግን ይዘው ነበር። እነሱ የ40 ዓመት ቀለብ አይደለም የ40 ቀን ቀለብ አልያዙም። ሲወጡ ለአንገታቸው ወርቅ ለትከሻቸው ልብስ ለብሰው ነው የወጡት። ከዛ ከወጡ በኋላ ወዳውኑ ኤርትራን ባህር እንደተሻገሩ የተደረገላቸው ምንድነው? መና ከሰማይ እየወረደ መመገብ ጀመሩ። 40 ዓመት ሙሉ ያንን መና በሉ ማለት ነው። አሁን እኛ መጀመሪያ ማድረግ ያለብን የእግዚአብሔር መንግስት ነው መጠበቅ ያለብን። ማስጠበቅ ያለብንም የእግዚአብሔር መንግስት አስጠባቂ እንደራሴዎች ነን በዚህ ምድር ላይ እኛ ካህናቱ። የእግዚአብሔር ሰማያዊቷን የእግዚአብሔርን መንግስት ልናስጠብቅ የተላክን ነን። እና እነዚህ የተማሩ ሰዎች ይሄንን ሊያስቡ ይችላሉ። በህዝቡ ላይ ምንም አይነት ነገር እንዲደርስ ፈቃደኛ አይደሉም። ሰው እንዴት ጤነኛ ሰው መጥቶ እበሩ ላይ ሲያጎራ እንዴት ይደሰታል?
ይሄ እኮ በጣም ያሳዝናል እኮ። እንዴት ሰዎች ሲጮሁ እንዴት ሰው ሊደሰት ይችላል? እንዴት ሰው እያጎራ እንዴት ገንዘብ አዋጡ ይላል? ይሄ በጣም አደገኛ አመለካከት። ከዛ ቀጥሎ ደግሞ ወረዳ ቤተ ክህነት ላይ ለእግዚአብሔር መንግስት የሚተጉና ለህዝቡ የሚጨነቁ ሰው ምን ይለናል የሚሉ እግዚአብሔር ይፈርድብናል የሚሉ ሰዎች በየወረዳ ቤተ ክህነቱ መቀመጥ አለባቸው። በየወረዳ ቤተ ክህነቱ ይሄ የወረዳ ቤተ ክህነት በስሩ 60 የሚሆኑ 70 አጥቢያዎች 150 የሚሆኑ አጥቢያዎች በስሩ ካሉ በትኩረት የነዛን አጥቢያ አለቆች ይቆጣጠራል ማለት። ቁጥጥሩ እዛ ነው፣ ቢሮ ውስጥ አይደለም ቁጥጥሩ። ቢሮ ውስጥ አሁን ቢሮ ውስጥ ያለው ቁጥጥር የሱ ቁጥጥር አይደለም። ሰው ኃይል የሚባል አለ እዛ ውስጥ፣ ከሱ ጀርባ የሱ ስራ ነው እሱ። የወረዳ ቤተ ክህነቱ ስራው ወርዶ አጥቢያዎቹን መቆጣጠር ነው። 1 2 3 4 5 ብሎ እነዛን አጥቢያዎች ምን እንቅስቃሴ እንዳሉ መቆጣጠር አለበት ማለት ነው። ለምሳሌ በሶ መድኃኒት ነው ጨብጡ ሲባል ማን አዘዘህ? ቅቤ መድኃኒት ነው ሮብ ተቀባናተ ላይ ሲባል ማን አዘዘህ? እንደ ጭልፋ ማትሞላ ቅቤ 100 ብር ሲሸጥ ማን አዘዘህ? ምን ኩርማን የምታህል ዳቦ ተቆርሳ 100 ብር ስትሸጥ ማን አዘዘህ? በረከት ከሆነ ዝም ብለህ ስጥ። ይህንን መቆጣጠር ያስፈልጋል። በዚህ ደረጃ አጥቢያ ከተስተካከለ፣ ወረዳ ቤተ ክህነት ከተስተካከለ ምን ችግር አለ? ሌላ ምን ችግር አለ? እነዚህ ነገሮች መስተካከል አለባቸው። መጀመሪያ እነዚህ ነገሮች መስራት። አሁን ይህን ነገር ለማስተካከል እነዚህን ሰዎች እያነሱ መጣል ነው ወይ? አይደለም። በየጊዜው በቂ የሆነ ስልጠና መስጠት ያስፈልጋል። በቂ ሰው እንዴት መያዝ እንዳለበት፣ አገልግሎት እንዴት መገልገል እንዳለበት፣ ህዝቡን እንዴት ማዘዝና ለህዝቡ እንዴት መታዘዝ እንዳለብን ስልጠና መሰጠት አለበት። የመጨረሻ ጥያቄ የማደርግልዎት ሰዓታችንም ስላለቀ በልባቸው ላይ አምነው የሚቀበሉት ነገር አለ። አንዱ አብዛኛው ሰው አይነ ጥላ አለብኝ ብሎ ያስባል። ሁለተኛው አብዛኛው ሰው መድኃኒት ተደርጎብኛል እንዲህ ተወሎብኛል ብሎ ያምናል። አንደኛ እነዚህ ነገሮች ምንድን ናቸው? አይነ ጥላ ምን ማለት? ሁለተኛ በሁሉስ ላይ እንደው ይዋልበታል ወይ? ሆኖም ከሆነ መፍትሄው ምንድን ነው? አይነ ጥላ አለብኝ የሚሉ ሰዎች በነገራችን ላይ ብዙ የማይሞክሩ ሰዎች ናቸው። አሁን እነዚህ አጥማቂዎችም እኮ አይነ ጥላ ካለብህ እጅ ላይ ገንዘብ አይበረክትም ሲሉ ሰምቻቸዋለሁ። እጅ ላይ ገንዘብ እንዲበረክትልኝ የቁጠባ ስነ ስርዓት መማር ነው። እንዴት ገቢና ወጪን ማመጣጠን ነው ገንዘብ እንዲበረክት። ሁሉንም ገዛ ከሆነ እኮ 100 ሺህ ብር የቀን ገቢ ቢሆን 101 ሺህ ብር ወጪ ከሆነ ምን ዋጋ አለው? ይሄ እንደፈለግን የምናወጣው ከሆነ ስለዚህ ስኬት አጥቻለሁ የሚሉ ሰዎች፣ ስኬት ያጡ ሰዎች ደግሞ እነማን ናቸው ከተባለ ጠንክረው እዛ ቦታ ላይ ትኩረት አድርገው የማይሰሩ ሰዎች ናቸው። ወጣ ገባ የሚሉ ሰዎች ናቸው። እነዛ ሰዎች ናቸው ስኬታማ የማይሆኑት። ስኬታማ አልሆኑም ማለት ደግሞ በእነሱ አስተሳሰብ ስኬታማ ያልሆኑት በስንፍናቸው እንደሆነ አያውቁም። አይነ ጥላ ስላለብን ነው ብለው ያስባሉ። አይነ ጥላ የሚባል ነገር ከሰው ልጆች ላይ የለም። ሰዎች ፈጥረው በራሳቸው ላይ የሾሙት መንፈስ ነው። ሰዎች ፈጥረው በራሳቸው ላይ ያስቀመጡት ችግር ነው። ሌላው ውሎሽ የሚባል ወይም ደግሞ ይሄ ተደርጎብኛል የሚሉ ሰዎች ደግሞ እነዚህ ሰዎች በነገራችን ላይ አሁን እንቁላል ትንሽ ወደ 20 ብር አካባቢ ከ20 ብር በላይ መሰለኝ እንቁላል ውድ ነው። ሎሚም እንደዛው አካባቢ ደርሷል። ሎሚና እንቁላል ሁለቱም የትኛውም ሰው በር ላይ ቁጭ ብሎ ቢያገኝ ሰው እንቁላሉን ይዞ አይሄድም፣ ተውሎበታል ነው የሚለው። ሎሚም ካገኘ ሎሚውን ይዞ አይሄድም፣ ተውሎበታል ነው የሚለው። ለምን? ነገር ግን የእንቁላሉ መግዣ 20 ብር ጎኑ ላይ ወርቆ ቢያገኝ ብሩ ላይ አልተዋለም፣ ብሩን ያነሳል፣ ይዞ ይሄዳል። ይሄ ደካማ አስተሳሰብ በህዝቡ ውስጥ ገብቷል። ክርስቶስን በሚያምኑ ሰዎች ውስጥ፣ ንስሐ በገቡ ሰዎች ውስጥ፣ ስጋ ወደሙ በተቀበሉ ሰዎች ውስጥ፣ እንደ እግዚአብሔር ፈቃድ በሚመላለሱ ሰዎች ውስጥ ጠንቋዮቹ አይደሉም። የጠንቋዮቹ አለቃ ዲያብሎስ ራሱ መጥቶ ስራ ልስራ ቢል አይችልም። ለምን? እነሱ የክርስቶስ ናቸው። ቅድስት ዮስቴና ታሪክ ትዝ አለኝ። ቅድስት ዮስቴና አንድ መስፍን ልጅ በጣም ወደዳት ነው የሚለው እና አምጡልኝ እያለ ጠንቋዮችን እጅግ በጣም ቆጵሪያኖስ የሚባለው ጠንቋይ ነው እጅግ በጣም ይታገላል እና እንደ ይህንማ ሰማይ ጠቅልልኝ ብትል ምድሩ እንዲያርግልኝ ብትለኝ ምን አቅቶኝ አመጣታለሁ እያለም ሲል ከዛ በኋላ ዮስቴና ስለምትጸልይ መንፈሱ የሚልከው መንፈስ ዮስቴናን መማታት አቃተው። መጨረሻ ላይ አንዱን ሰይጣኑ ዮስቴናን አስመስሎ ላከው ማለት ነው።
ከዛ ይቻት ዮስቴና መታለች ዮስቴና ናት ብሎ ይሄ ጠንቋይ ይዞ ሄደ። ዮስቴና አመጣጥሽ መልካም ነው። ዮስቴና የሚለው ስም ሲጠራ ብን ብሎ ሰይጣን ሄደ። ከዛ በኋላስ እንዴ የባሪያይቱ ስም ሲጠራ እንዲህ ሰይጣን በኖ ይሄደ የዋናው የአምላኳ ስም ቢጠራ ምን ሊሆን ነው ብሎ አምነው ተጠመቁ ይላል። ጠንቋዩ አስጠንቋዩ የእግዚአብሔር ከሆነ እንደ እግዚአብሔር ፈቃድ ከኖር ጠንቋዮቹ አይደሉም ራሱ የጠንቋዮቹ አለቃ ዲያብሎስ መጥቶ ቢቆም ራሱ ስልጣን የለው። ይሄን አስተሳሰብ መናድ የሚቻለው ግን ምንድነው ከተባለ ቅድም እንደነገርኩት የበቁ ካህናት ሲኖሩን ነፍስ ልጆቻቸውን ያስተምራሉ። ነፍስ ልጆቻቸው የበቁ ከሆኑ ይሄን ትርኪ ብርኪ ነገር ማሰባቸውን ያቆማሉ ማለት ነው። መልካም ነው መምህር። ያው እንግዲህ ሁሉም ነገር አብራርተው ነግረውናል። በይበልጥም ስለ ገንዘብ ፍቅር ሲሉ በህዝብ ህይወትና ጤና ላይ የሚቀልዱ እንዲሁም ደግሞ ሰው አይነጥና አለብኝ ተውሎብኛል እያለ ከመፍራት ራሱን ለእግዚአብሔር ማስገዛት። መዝሙር 90 ላይ ዘያድር በረድኤተ ልዑል ምንድነው የሚለው? ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይገባም፣ በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስለ አንተ ያዛቸዋል። የቅዱሳን መላእክት ጥበቃ የሚገኘው እኛ ራሳችንን ለእግዚአብሔር ስናስገዛ፣ ለእግዚአብሔር ከተገዛን በእኛ ላይ እንኳን ክፉ ማድረግ ቀርቶ ሲያስቡ መልስ የሚሰጡ ቅዱሳን መላእክት ከኛ ጋር ይኖራሉ። ጥሪያችንን አክብረው መጥተው አስተማሪ ምእመናንን ከአደጋና ጥፋት የሚጠብቅ ምክሮትን ስላስተላለፉ በአድማጭ ተመልካች ስም በእጅጉ እናመሰግናለን። ቃለ ሕይወትን ያሰማልን፣ ክህነተ ሕይወትን ይባርክ፣ በእድሜ በጸጋ ይጠብቅልን። የዕለቱን ዕቅበተ እምነት መርሃ ግብራችንን እዚህ ላይ ስንደመድም ቀሪዎቹን መርሃ ግብራት እንድትከታተሉ በታላቅ አክብሮት በመጋበዝ ነው።